ያኔ ልጅ ነኝ። ሀገራችን ላይ ስንዴ ይለቀማል። አያታችን ዛሬ ሞታለች። የሷ ስንዴ የጓደኛዬ ጋር ሆነን ሰርቀን ነበር። ወላሂ ድሮ ማለት ነው በልጅነቴ አልጠፈኝም። እሷ ግን ሞታለች። በእጇ ነው ለቀመች። እስካሁን አይጠፋሽ? ታስታውሻለሽ? አዎ አልጠፈኝም። ያኔ ስንዴ እየለቀም ሰው ካተነሳ ቦታ የኛ ይለቀማልን ሁሉም ልጆች ሆነን እየለቀመን እሷም ትለቅማለች። ከለቀመች እሷ ካስቀመጠች ቦታ ደግሞ እኔና የሆነ ልጅቷ ጋር ሆነን እሷ ካስቀመጠች ቦታ እንወስዳለን። እሷ ደግሞ ሞታለች አሁን ማለት ነው። አሁን አልጠፈኝም። ምን ይሻለኛል? ማሽ የሰው ሀቅ መጥፎ መሆኑን ማለት ነው እዚህ ሀገር ከመጣሁ በኋላ ነው አወቅኩት። አላውቅም፣ ያኔ አላውቅም ነበር። ያኔ የሰው ሀቅ መጥፎ ነው ሲባል አሁን እዚህ ቲክቶክ ላይ ነው አወቅኩት። ለዛ ጨነቀኝ። አልሰረኩም። አሁን ደግሞ ያኔ አልጠፋኝም፣ ግን አሁን ግን ያ እዚህ ከሀገር ከመጣሁ በኋላ ጨነቀኝ። ወላሂ ሲሰማ ጨነቀኝ። ወላሂ ለማንኛውም አጂብ ነው። ለማንኛውም የሰው ሀቅ ወስዳችሁ ከሆነ ያን ሰው አንድ አይነት ነው የቀደም ጥያቄ ነው ያሁን ሀቁን መመለስ ነው። እሺ እሷ ሞታለች። እኔ አያቴ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم አሉ። ከእናንተ ወንድሙን የበደለ ሰው ወይንም የወንድሙ ሀቅ ያለበት ሰው ካለ ያ ሰው በህይወት እስካለ ድረስ ሄዳችሁ ሐቁን መልሱለት፣ ካልቻላችሁ ይቅርታ ጠይቁት ብለው ተናግረዋል። ገንዘብ የማይጠቅምበት ቀን የትንሣኤ ቀን ከመምጣቱ በፊት አሉ። ስለዚህ ያችን ሴት ካገኘሽ መስጠት፣ ያቺ ሴት ሙታ ከሆነ የእሷ ልጆች ካሉ ሊወርሷት የሚገቡት አካሎች እነርሱ ናቸውና ለእነርሱ ሄደሽ ትሰጫቸዋለሽ። ሁላቸውንም ማግኘት ካልቻልሽ በእርሷ ስም ሰደቃ ማድረግ፣ በእርሷ ስም ለድሃዎች ለምስኪኖች መስጠት